ሰላም የተከበራችሁና የተወደዳችሁ የጦሳቲው ቤተሰቦች እንዴት ናችሁ? ዛሬ ደግሞ ከዚህ ቀደም እንደተለመደው በደሴ ከተማ የተለያዩ ሰፈሮች ጎራ ብለን ድጋፍ የሚያስፈልጋቸው እናትና አባቶችን የምንጠይቅ ይሆናል። በዛሬው ቆይታችን እንግዲህ ወደ ሆጤ ክፍለ ከተማ ይሆናል ጎራ የምንለው። እስከዛሬ እንግዲህ ከዚህ ቀደም ወደ እናንተ እንዳደረስ ነው በደሴ ከተማ የሚገኙ አጠቃላይ 5 ክፍለ ከተማዎች ናቸው ያሉት። ከዚህ ቀደም በነበረን ቆይታ 4ቱን ክፍለ ከተማዎች አዳርሰናል። የሰኞ ገበያ፣ መናፈሻ፣ የአራዳና የቧንቧ ክፍለ ከተማዎችን ጎብኝተን እዛ ያሉ እናት አባቶችን ከተመልካቾቻቸው የተላከልን ድጋፍና ስጦታ ለማድረስ ሞክረናል። ዛሬ እንግዲህ የዚህ ተግባራችን አካል የሆነውንና የመጨረሻውን የሆጤ ክፍለ ከተማን የምንቃኝ ይሆናል። በሆጤ ክፍለ ከተማ ስር ያሉ 4 ሰፈሮችን እንግዲህ እናዳርሳለን በዛሬው ቆይታችን። የአገር ግዛት፣ ቄራ፣ የመላኩና የሮቢት ሰፈሮች ጎራ እንላለን። ለዛሬው ጉዟችን ወይም ለዛሬው ጉብኝታችን ምክንያት ይሆነን አሜሪካን ሀገር ሲያትል የሚገኘው ቅዱስ ያሬድ የተሰኘው ወንድማችን ነው። 100 ሺህ ብር ልኮልናል። ወደ እነዚህ 4 ሰፈሮች ጎራ ብለን በሆጤ ክፍለ ከተማ የሚገኙ 10 አቅመ ደካማ እናትና አባቶችን እንጎበኛለን። ለእያንዳንዳቸውም የ10 ሺህ ብር ስጦታ እናደርሳለን። በዚህ አጋጣሚ ወንድማችን ቅዱስ ያሬድን ከልብ እናመሰግናለን። እንደተለመደው የዛሬውንም ስራ የምንሰራው ከደሴ ከተማ ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ጋር በጋራ በመሆን ነው። የምልመላ ሂደቱን ከነሱ ጋር በመሆን ከተመለመለ በኋላ እኛም በተጨማሪ አረጋግጠን ነው እንግዲህ ድጋፉ የሚያስፈልጋቸው ሰዎች በትክክል ድጋፉ እንዲደርሳቸው የምናደርገው። ቤት ለቤት እየሄድን ሰዎቹ እንድናገኝና እንድንሰጥ ያገዘችን በሆጤ ክፍለ ከተማ የማህበራዊ ጉዳይ ባለሙያ የሆነችው እህታችን ንጋት አምባዬ ናት። እንግዲህ በቀጥታ ወደ እነዚህ 4 ሰፈሮች ወደ አገር ግዛት፣ ቄራ፣ መላኩና ሮቢት ተራ በተራ እንሄዳለን። እዛም እንደደረስን እንግዲህ ድጋፍ የሚያስፈልጋቸውን አባትና እናቶች አግኝተን ድጋፉን እናደርሳለን ማለት ነው። አብራችሁ እንድትቆዩ በአክብሮት እንጠይቃለን። እንደተለመደው ጦሳቲዩብ እንዲህ አይነት የበጎ አድራጎት ስራዎችን የሚሰራው ቅልብ ካላቸውና ደጋግ ከሆኑ ባህር ማዶ ከሚገኙ ኢትዮጵያውያን የአገር ልጆች ጋር በጋራ በመሆን ነው። ለዚህ የበጎ አድራጎት ስራ አንድም ክፍያ አንቀበልም። በየትኛውም ሁኔታ ወገኖቻችሁን ማገዝ የምትፈልጉ የትኛውም ዓለም ላይ ያላችሁ እህት ወንድሞች በዚህ መልኩ አደራ ብትልኩልን በተጨባጭ አደራችሁን በአግባቡ እናደርሳለን። ቪዲዮ ላይክ አድርጋችሁ በመጀመር የዛሬው ፕሮግራምም ተጋባዥ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ቆዩ። እዚያው አንተና አቅመ ደካሞችም ሰላም አደራችሁ። ደህና አደሩ። አስመራ ነው እንዴት ተወልደው ያደጉት? አስመራ ኖረዋል። እጅ አይሰጡም። አስመራ ሊሄዱ ያሉ ሴትዮ ወደ አስመራ አፍሪያ ናይጻይ ልስግሬጃ ማራት ነው ነበር። ማንም የለም እዚህ ቤት። ትኬት እንድንቆርጥ ነው እና ወደ ልጅ የአስመራ ትኬት የሚከሳቸው የራሳቸው እጀታላች በሉ እሷ ላይ ሆኑ የግላላችሁ የጦርኛ ለፖሊስ ሰራዊት የጦር ሰራዊቱ የፖሊስ ሰራዊት አለው አብነስ ይባላል ግርጅፉላ። ዛሬ ልንጠይቆት ነው የመጣ ነው። ብዙ አላደክሞትም። ትንሽ ነገር ብቻ ያውጉኝ። ማልበል ስሞትን? ፀሐይነሽ አደም ሽፋው። ብቻውን ነው የሚኖሩት እዚህ ቤት? የሞት ዳርጎኛ እኮ አንድ ልጅ እኮ ነው ያለ ማዶ ነው እሱም ያለው። ሌላ ምን አለ ብለው? የት ነው ያለው እሱ? ባምቦሃ። ኑሮ እንዴት ነው ታዲያ ብቻውን እዚህ ቤት ውስጥ? ህይወት እንዴት ነው? ታለ ጊዜ ሀርሳ ፈጣሪ አንድ አምላክ ብቻ። ልጆት ነው የሚያግዘውት ለኑሮሳ? ጡረታ ያሳ ይባል ፍርጥ እኮ ነኝ። ሀቅ ነው መነጋገር። ትክክል ነው። ጡረታ ያሳ በቂ ነው ጡረታው ለመኖር? አረጃሲ ሩብህል ማገዘኛ የድሮ ጡረታ ግን ያው ከፈጣሪ ጋር ትበቃለች ብለው ነው የሚኖሩት። አረኝ እግዚአብሔር ፈጣሪ ደግሞ እንደናንተ ያለም አለኝ። ፈጣሪ አምላክሳ የት ይጥላል ነው ናቲ የት ይጥላል። ልክ ነው ማዬ። በቃ እንግዲህ አላድክሞት። ዛሬ አንድ ወንድም በእኛ ሚዲያ ቅዱስ ያሬድ የተሰኘ ወንድማችን ከሲያትል አሜሪካ ነው እንደርሶ ላሉ አቅመ ደካሞች የተወሰነች ነገር ስጦታ ልኮ ነው። እሷን ሰጦታለሁ። ጸሎት ያደርጉለታል። ጋር ያክብራችሁ። ክፉ ነገር ያገኝብኝ። ይቻት 10 ሺህ ብር ናት። እንደው ልጆቼ ክፉ ነገር ያገኝብኝ። አሜን። ደስታችሁ ሁሉ ነው። የት ነው ሰፈራችሁ?
እኔ እዚሁ ነኝ፣ ሆጤ ነኝ። የማን ልጅ? ይሄ ፖሊስ ጋር የጠበላ እኮ መርምሩ ይላል። ፖሊስ ጋር ነው የኖሩት። እኛ ሻለቃ ዋሻት ሹባብ ተማሪ ይባሉ ነበር። አስመራ ኑሯል እንዴ? አስመራ ሁሌ ይናፍቃሉ አሉ። አስመራን ወዲ አስመራ ገዳ ሰላ እሱማ አገር የቶ ቦረና 4 ዓመት፣ ወረኢሉ 4 ዓመት፣ ሀይቅ 3 ዓመት፣ ዋጃ 2 ዓመት፣ አስመራ 7 ዓመት ነው የሰራው ባለቤቴ። በጦር ደግሞ ፖሊስ ሰራዊት ነበሩ። ባለቤቱ ሻለቃ ባሻት ነው። ማን ነው ስማቸው? ሹማብ ተማሪ ሻለቃ ባሻት ሹማብ ተማሪ ወታደር ግስኛ በበቅሎ ሙስ እንዲ መኪና ያልከሰከስ ይወረና ልጅ አሳዝዬ አዛይ ተፊት 4 ወታደር ያጅባል ሽፍታ ወስደታል የተባለ የድሮቹ የቁጅና ተይዞ እግዚአብሔር ይስጥልኝ። አሜን። የተከበረ ኑሮ ይስጣችሁ። ምቀኛ ነው ያዘላችሁ። ቅዱስ ሚካኤል 44 ታቦት ኪዳነ ምሕረት አስደስታችሁኛልና ደስ ያለ ኑሮ ይስጣችሁም። እዛም አሉበት ደህና የሆኑ በያሉበትም ተባረኩ ብርኩ። እሺ ማየ አሜን። ቆዩልኝ እንደው ቆዩልኝ። ሰዓት ማሳመራችሁ እንዲሸኙ ወደ ኪዳነ ምሕረት እንዴት አደራችሁ? ደህና ነዎት? ማን ልበል ስሞትን? ዙፋን መኩሪያው። ማን ጋር ነው የሚኖሩት አሁን እዚህ ቤት? በሽተኛ ልጅ አለ፣ እሱ ጋራ ነኝ ያለሁት። ምንም የሚያግዘኝ የለም፣ የሚያግዘኝም የለም። ዛሬ አንድ ወንድማችን ከአሜሪካን ሀገር እንደርሶ ድጋፍ ለሚፈልጉ እናቶች ብሎ የላከልንን ስጦታን ይዘን የመጣ ነው። እሺ እናት 10 ሺህ ብር ናት። ይችን ያዙ። እሺ እናትዋ በረካውን ሁሉ እሺ። ከፍ ያለ ደረጃ ድረሱ። ከፍ ያርጋችሁ። እግዚአብሔር ይስጣችሁ። አሜን። እግዚአብሔር ይስጣችሁ። ከፍ ያለ ደረጃ ድረሱ። አሜን። ምን አደርጋለሁ እኔማ እንግዲህ እዚህም ጎልቶ አስቀምጦኛል። አይዞህ እናት አይዞት። እሺ ኧረ ተመስገን እለዋለሁ፣ ተመስገን እለዋለሁ። ሰላም ነው። ደህና አደሩ ማየ። ወይ እሷ ታወራና ተቀበልን ካለ እና ያው አንቺ አውሪንና እሺ፣ ስለ ሁኔታቸው ምናምን ባጭሩ ንገሪኝና እናታችን ያው ተኝተው ስላገኘናቸው እንዳናደክማቸው ነው። ስማቸው ማን ነው? ያሉበት ሁኔታ እስኪ ንገሪኝ። እነሱ አረጋሻል ይባላሉ። እሺ፣ ያሉበት ሁኔታ ያው አቅም የላቸውም። እዚሁ አልጋ ላይ ተኝተው ነው ያሉት። አንድ ልጅ ያለቻቸው፣ እሷም ስራ የላትም። ስራ የላትም እሷ። አሁን በአጋጣሚ ከፍተን ነው የገባ ነውና እሷ ቤተክርስቲያን ሄዳ ነው ጧት። አይ እዛ የጽዳት ስራ አለቻት። እሷ ጋር ድረስ እየሄደች እዛች ነው የምታስተዳድራቸው። ከዛ ውጭ ታማሚ ናቸው፣ አልጋ ላይ ነው ያሉት። ምንም ገቢ የላቸውም። ስለዚህ እሷ አሁን ጽዳት እየሰራች ባላት ጊዜ ነው የምታግዛቸው። እሺ እማዬ፣ ልንጠይቀዎት መተን ነው ዛሬ። አንድ ወንድማችን እንደርሶ ድጋፍ ለሚፈልጉ እናቶች አቅመ ደካሞች ብሎ የላካት 10 ሺህ ብር ናት። ይቺን ያው ሰተነዎታል። አሜን አሜን አሜን። እግዚአብሔር ይማረው። መጣለን። እሺ አይዞህ እናት። በዚህ አገባቡ ነው እያሳሰበሽ ያለ። ሰላም ዋላችሁ። አባ እንደምን አደሩ? ደህና ነዎት? አብሽር እንዳናደክመዎት። ማን ነበረ ስሞ? አምደ ብርሃን አለባቸው። ብቻዎት እንደምትኖሩ ልጆት ብቻ እንዳለችና ያው ለረጅም ዓመታት ህመም ላይ እንዳሉ ሰምተናል። እንዳላደክመዎት ብዬ ነው። አሁን እንዴት ነው ጤናዎት? 8 ዓመት ከአንድ ወር። ይህኔ አባት ምንዎት ነው የሚያሞት? አሁን በዋናነት
ነርቭ ነው ይሄ እጅ አይሰራም እግሬም አይሰራም ነርቭ ነው አናድክሞት ስራ ሆና ነው ልጁ ስራ ሂዳ ነው ልጆት ስራ ሄዳ ነው ስራ ሂዳ ነው እሷ ሰራፍ እንጂ ባንዳንዴ ይቺ 10,000 ብር ናት አንድ ወንድማችን እንደርሶ መታገዝ ላለባቸው አቅመ ደካማ አባቶች እናቶች ይቻት እዚህ ትሁን አባዬ እግዚአብሔር ላይ ጫው ጌታ የፈጠረን አምላክ እሱ ይጠብቃችሁ አሚን አባዬ እጅራችሁ ከፍ አድርጎ እድሜያችሁን ረዘም አድርጎ መጪው ትውልድ እንደ ድሮ ሰው የታደለ አይመስለኝም ሰው እየበዛ ሲሄድ አይናችን እንዳትራቸው ዳ እግዚአብሔር ይስጣችሁ አሚን አይዞት እንዳይደክሞት እሺ ሰላም አደሩም አይ ሰላም ነው እግዚአብሔር ይመስገን ሰላም አደሩ እሳቸው ናቸው ማን ናቸው ገነት እርሶ ነው አዎ እሺ እሺ እንዴት አደሩ እግዚአብሔር ይመስገን አይዞ እሺ በእግሬ እንዴት አደራችሁ እግዚአብሔር ይመስገን ማን ልበል ሙሉ ስም ገነት አለሙ እንዴት ነው ህይወት እንዴት ነው ዛሬ ልጠይቆት ነው የመጣ ነው ባጋጣሚ ምን መተይ ነው ማን አለ አብሮት የሚኖር ነው ብቻ እግዚአብሔር ጋር እንደው ለመኖር የሚያስፈልጉትን ነገር የሚያግዙት ማን ነው እየለመንኩ ነው እንደዚህ መንደረኝ እንዲያርጉልኝ እያልኩ ነው አዎ ጤናውትስ የሚያሞት ምንድነው የአካል ጉዳት ነው ያው በልጅነቴ ደንቀራ ገብቼ ነው አልሰራም በቂጤ ነው እሺ ዛሬ አንድ ወንድም እንደዚህ እንደርሶ ድጋፍ ለሚያስፈልጋቸው ወገኖች ብሎ የላከልንን አደራን ይዘን የመጣ ነው ከአሜሪካ ሲያትል አንድ ቅዱስ ያሬድ የተሰኘ ወንድማችን ነው ጸሎት ያደርጉለት 10,000 ብር ናት እሺ እሺ አባቴ እሺ ጋሽዬ ከላይ ቆደንም ጋሽዬ ከውስጥ ነው ትክክል ነው እሺ ከውስጥ ወደ ከሞላ እሺ እናመሰግናለን እግዚአብሔር ይስጥናም ማለት አይደለም በሆር ነው እናቴዋ እሳት ግን ስታያይዙ ተጠንቀቁ ግሮትን አሁን አንቀሳቀሳለሁ ሲሉ ያኛውን ግን ብር እንዳይልቡ እንደው አደራ እሺ ትዬ አይ መውጣት እንደማትችሉ እኮ አውቃለሁ ግን ተጠንቀቁ በጣም እሺ ታቂኛለሽ አዎ አደራ አይዞህ እሺ እሳት ላይ ተጠንቀቁ በጣም አደራ እሺ እናቴዋ ቻው እሺ አሁን በፊት መንግስት ሰራተኛ ስለበልቶ ማደር የሚጨነቅበት ጊዜ አልነበረ ስለዚህ ስልጣና ሄደ አላማችሁ ምንድነው አለ በልቶ ማደር ነው ቢዩ ሰውየው በሳቅ ልጅ በቃ እውነትም ነው ያላገጠ ነው እንጂ እሱ እንዴት አደሽ ወርፍ እየገባ ቁማም ተድሪት ፎቶ አንስተ ብትልሻ ፎቶ አንስተ ይወርገላ ሰላም አደራችሁ እሺ ጎርፉ በዚህ እየገባ እሺ እህቴ ስምሽን ማን ልበል መሬማ አደም ኑሮዬ በጣም ከዚህ በሴፍትነቷ ላይ ጥሩ ግዳፍ እያገኘሁ ነው ብቻ 500 ብር የሴፍትኔቷ በየወሩ ትገባለች በየወሩ እወጣለሁ እሺ ሌላሳ ማን ጋር ነው የምትኖሪው ብቻዬን ነው የምኖረው እና ልጄ ጋር ነው ልጅ አለችሽ እሷ ማለት ናት እሺ ቤቱ ደግሞ አሁን ይሄ ጎርፍ ይገባብኛል የቀበሌ ቤት ነው አዎ ጎርፍ ይገባብኛል ጭቃ ላይ ነው ልጅቱ እንደውም ያምብኛል ያማታል እንትን ይያላል ቃዜው ማለት ነው አዎ ብዙ ችግር ነው ደርሶ ታዲያው በልመና ነው እንዴት ነው የምትተዳደሩት አዎ 5-10 እያልኩ ነበር አሁን ሁሉም ነገር አውጥቷል በዚች በሴፍትነቷ ብቻ ከዛ ውጭ መንገድ ላይ ጎዳና ምናምን አትለምኝ አልሄድም አዎ ትቻለሁ ቆይቻለሁ ስለዚህ አሁን አንድ ወንድማችን ከአሜሪካ እንዳንቺ ድጋፍ ለሚፈልጉ ወገኖቻችን የላከው ገንዘብ አለ ያው ለሱ ዱአ ታርጊለታለሽ ይቻት ይስጥልኝ እሺ ወታንጀራ ላይ ይስጥልኝ ብርሽን በጥንቃቄ እሺ እሺ ላይ ይስጥልኝ በጣም ነው የማመሰግነው እሺ ከምንም በላይ ነው የማመሰግነው ሰራስ ከምንም በላይ አመሰግናለሁ የልጅቱ እንትን ብቻ አላህ ይርዳችሁ ጥሩ ደረጃ አድርሱልኝ በጣም ማመሰግናለሁ እሺ እናመሰግናለን እኛም እሺ የለኝ ዘመድ የለኝ ፈቃጅም ማጓየውም የለኝ ነበር ምንም አልደረሳችሁልኝ እሺ እናቴ ላይ ይስጥልኝ እሺ አሜን እሺ ተው አሜን እሺ
አረ ነግራችኋል ባለፈው ቢዞን አስፋልት ላይ ዛምና ፍሻይ ይሰራ እንዴት አደርሽ? ሰላም ማን ልበል ስምሽ? እናታችን ማን ነው ስማሽ? ጮክ ይያል ታንጉት ለገሰ። እንዴት ነው ማን ጋር ነው የሚኖሩት? ህይወታቸውን ይመስላል? እኔ ነኝ የቀን ስራ እየሰራሁ ያስኳት። ያው እንደምታዩ ተጠቅተን ያለነው እዚህ። አንቺ ልጃቸው ነሽ? አዎ ምንድነው ህመምተኛ ናቸው እናታችን? አዎ ይሄ ግሮ አይዘርግ። አዎ ታዩ ቆይ ችግር የለውም አልብሻቸው ታይ አንቺ አውሪኝ ያለውን ችግር አይዘረጋም ግሮ እኔም ደግሞ ያመኛል። ምንድነው ያንቺ ችግር? ያው ይሄ ጎኔን ያመኛል። ያው እያገዙኝ ነው እዛ ቢሲኒያ ጽዳት ነው ሰራ። ያው እኔም ተጠቃሚ ነኝ። አሁን አልሐምዱሊላህ እሱ በሽተኛ ነበር አይምሮ። አሁን ብዙ ቦታ ሄጄ ትንሽ ደህና ነው ለውጥ አለው። አሁን እዛኛው ቤት ነው የሚያድረው ሌላ። እሺ ለእናታችን ዛሬ አንድ ወንድማችን ድጋፍ ልኮልን ነው። ቻት 10,000 ብር ናት። እሺ ጀዛለ ካለ ያገኘው። እሺ እናመሰግናለን። አብሽር አይዞሽ። እሺ ሰላም አይምሮ በሽተኛ ስለሆነች ያው ችግር የለውም። እሺ እንዴት አደሩ? አልሐምዱሊላህ። ማን ልበል ስም? ዘይነባ መሐመድ። እሺ ዛሬ እርስዎን ልንጠይቅ ነው የመጣነውና እንዴት ነው ህይወት ኑሮ እንዴት ነው እስኪ ንገሩን። ህይወት መቼም አልሐምዱሊላህ መቼም ያዱኛው ንፋስ ይሻላል። አልሐምዱሊላህ በህመምም እየተሰቃየን ነው። ሁሉም ነገር አልሐምዱሊላህ የልጅም ጫና አለ፣ የህይወት ጫና አለ፣ የጤና አለ። አልሐምዱሊላህ መቼም ያዱኛው ንፋስ ሐምድ ብለን ነው እየኖርኩት ነው። አዎ ጤናዎት ምንድነው ያለው ችግር ይንገሩኝ እስኪ። ያው አርቲ ተጠቃሚ ነኝ፣ የካንሰር ህመምተኛ ነኝ። አሁን ጥቁር አንበሳ ልሄድ ሰሞኑን ቀጠሮ አለኝ አሁን። እሺ የልጆቹስ ሁኔታ ምንድነው? ልጅ የአእምሮ ህመምተኛ ሆነብኝ። የአንድን የኮሌጅ አስተማሪ ነበረ። አሁን ይኸው 3ኛ አመቱ የአእምሮ ህመምተኛ ሆነ። እዛችና ኢማም ጋር እዚህም ደሴ ሆስፒታል ጳውሎስ ማስተኛ ምንማል ህመሙን አያውቅም ነበር። እነ ኢማ ጋር ተገባ ህመሙን አወቀ። አልታመምኩም ነበር የሚለው አሁን ህመሙን አውቋል፣ ግን መድኃኒት ሊከታተልልኝ አልቻለም። አሁን ተጎኑም እኛን ደግሞ በጣም ቤተሰብን ሊያቀርብ አልቻለም። ከኛ ጋር ነው በጣም እንትን የሚለው። ደህነኛ ነኝ እኔ ለምንድን ነው እናንተ የምትከታተሉኝ ይላል። ይሄ ወንድሙም አሁን በዛው ምክንያት ዩኒቨርሲቲ እንትን እያለብኝ አቋረጠ ትምህርቱን። እሱን እየተከታተለ ነው። ወንድሙን ለማስታመም ብሎ ሌላ ዩኒቨርሲቲ ነበረ ልጅ ሌላ ሀረማያ ዩኒቨርሲቲ ጀምሮ ነበር። በሱ ምክንያት እንትን አለ። እኔ እና አንቺ እንደዚህ እኮ ነሽ ማዘን አልፈልግም ማለት እና ያገኘሁትን እየሰራሁ ለሱ መርዳት እችላለሁ። እንግዲህ ምን አደርጋለሁ አለ። በቃ ምክንያት በዛ አቆመብኝ። የሁሉም ለኔ ሁሉም ህመም ሆነብኝ ለኔ። አሁን በጣም ያባባሰብኝ የሱ ህመም፣ የራሴን ህመም አባባሰው የራሴ ወንድማችን የላከልን አደራለች። እሷን ልናደርስ ነው የመጣ ነው። ብቻ 10,000 ብር ናት ከአሜሪካ አንድ ወንድማችን። እሺ አመሰግናለሁ። አላህ ይስጥልኝ። ለዛኩም አላህ ተከፉ ነገር ይሰውራችሁ። አላህ ያሽሩ። አንተ ልጁም አላህ ይድረስላችሁ። አሜን። አይዟችሁ ታልቅሱ። አይዞሽ እናቴ አብሽሩ። እግዚአብሔር ይድረስልህ። አይዞ እሱ ያውቃል። አይዞ አትጨናነቁ። እሺ አሰረቹ እሳቸው ናቸው አንዱ። ማን ልበል ስሞትን? ጌትነት ኃይለ ማርያም። ኑሮ እንዴት ነው? ኑሮማ ይኸው 5 ሳንቲም የለኝ። የሽብር ጌታ እናቴ ሞተች፣ ሞቱ ብቻዬን ያለው። ሌላ ቤተሰብ ማንም የለም? እህቴና ወንድሜ ነው። ጎንደር ነው ያለው ወንድሜ፣ እሱም ራሱ ጎንደር ነው ያለው። እኛቱም እህቴም የልደታ እየመጣ እያየች ነበር። ይኸው አልመጣችም። ደግሞ ምንድን ነበር የሚሰሩት በፊት? ማኒ እኔ ያው መናኸሪያ ውስጥ የባለም ኩንታል እያደረስኩ ነበር። ሙሉ እቃ እየተሸከሙ ነበር። አዎ ታዲያስ አሁንሳ
አሁንም ይኸው እንዳገኛል በጣም እንትን እላለሁ ብዬ እግሮን ታመው ነው ያቆሙት ያንን ይኸው አታየው እንግዲህ ማጠፊያው ገብቶ እኮ ከበጭላ ማጠፊያው እንትን ያለው። እሺ አባዬ ዛሬ አንድ ወንድም የላከልን አደራ አለ። እሺ ይቻት 10,000 ብር ናት። እሺ ከአሜሪካ ነው። እሺ አሚን እናንተው መጀን እናንተም ሰጥተው የፈቱ ነገር ጠብቆ ብዙ ያው እነሱ እናታቸው ናቸው እንጀራና ጉርሶ በጣም በጣም ያው እሺ እሺ ከባድ ነው። ይህ ሰፈር ማን ነው የሚባለው? ሮቢት ልዩ ስም የሌለው ማርታራ ይባላል። ማርታራ ማር ይሸጥ ነበር ብሎ ገበያው በዛ በኩል እንደነበር ማር የማለት ነው። ኦኬ እዚህ አካባቢ ነበር ሮቢት ገበያ ነው። እዚህ ድልድዩ አካባቢ በዚህ ጀርባ አሁን ያለው ከውሃ ልማት በላይ ማለት ነው። በላይ እንዴት አረፈዳችሁ? እሺ አብሽር ቆም ብለው ያወሩን እንግዳ በዚህች በኩል ይሁኑ። በዚህች ማን ልበል? ደሳለኝ ነጋ። እንዴት ነው ኑሮ? ኑሮ በጣም ከብዶናል። አቻና አልሰራም፣ አካል ጉዳተኛ ነኝ። እንደገና እድሜም 79 ዓመት አዛውንት ነኝ እና ባለቤቴም ያው ታማ ስንት ጊዜዋ ለስንት ዓመቷ ደም ግፊት ሆኖ እንደንትናለች። እኔ ሁሉ 5 አይነት በሽታ ነው ያለኝ። የጤና ጣቢያም የሪፈራል ሆስፒታልም አካል ጉዳተኛ የሚላል አንደኛ በጦርነት የጉልበቴ እንትን ያለው ሰሽን ወደ ኋላ ፈጥሮ እንደንትን ነው በቃ ስተሽን ፈጥሮብኝ እንትን አይደል አልሰራ አልቀማ ችቀታ ሰፍትነት ድጋፍ ናት። እንደ ጡረታም እንዴት መንግስት የለምንም እያልኩም ለምኖች ክፍታ ሰፍትነት ድጋፍ እቺናት በቃ እንደ ሞጦሪያም እንደ ጡረታ አድርጌ መንግስት እየለመነ ልጅስ የለውትም ልጅ የሚያግዝ ልጅ ገና እንትን አላሉ። ትምህርትም ያቋርጠው እንትን ብለዋል። አሁን ቀጥታ እንትን የርቀት እየሰራንም የርቀት እንማራለን አሉ። አቅም አላገኘውም እንደምታየው። እሺ ዛሬ የመጣ ነው አንድ ወንድማችን እንደናንተ እንደዚህ ገዛ የሚፈልጉ ቤተሰቦችን ለመርዳት የላከልን 10,000 ብር ናት። ይቺ በቃ ጸሎት አድርጉለት ከአሜሪካን ሀገር እግዚአብሔር ይስጠው። ዛሬ ስላሰ ለሀገሩ ያብቃው። ፈጣሪ ዓለም ሁሉ እንደዚህ ከደመና በታች ያስቀርበት። በሀገሩ ተመልሶ ደግሞ ከፍተኛ ውጤትና ከፍተኛ ጤና እድሜ ጸጋ ያርገው። መጀመሪያ እድሜ ናት ለሰው ልጅ እድሜና ጤና ናት እና ጤና ካለ ዙሮ ሰርቶ ይበላል። እኔ ራሴ ይገርማል አመት በዓል ሲደርስ ለልጆችም ለማንም በቃ በግ አቁሜ ምን ማለት እንትን ነው የኖርኩት። ግን ይሄን በሽታ 5 አይነት በሽታ ተጓዳኙ ቀጥታ እንትኑ ኤችአይቪ የሁሉ አሁን ተጠቀመኝ። እሷ ኤችአይቪ የለባትም። ልጆቹም ነፃ ናቸው። ይገርማል እያስመርሙ ነፃ ናቸው። ደም ግፊት ነው እሷ እና ግን በኤችአይቪ አልደብቅም። በዚህ እድሜ በብሎ ሰጥቶኛል። አካል ጉዳተኛም ኤችአይቪም ተጓዳኝ 5 አይነት በሽታ ነው ያለኝ። እግዚአብሔር ይስጥልኝ። ይሄ ላከልኝ ሰው ለሀገሩ ያብቃው፣ የእድሜ ባለጸጋ ያርገው። እናንተም እንደዚሁ አምታችሁ አቃባይ ተስጦ ነው ለሰው ልጅ። እናንተም ለደስታ ከእግዚአብሔር ስጦታ ከደመና በታች ያስቀርባችሁ። ለሱም እንደዚሁ እግዚአብሔር ይስጥልና ራስላኔ ተባረው። ምን ይላሉ? አሜን። እሺ የተወደዳችሁ ተመልካቾቻችን የዛሬው ቆይታችን ይህን ይመስል ነበረ። እንግዲህ ደሴ ከተማ ላይ እየተዘዋወርን አደራ ያደረስንበት መሰናዶ ይሄ የመጨረሻ ነው የሚሆነው። ምናልባት እንግዲህ ከዚህ በኋላ በሌላ ቅርጽ የበጎ አድራጎት ስራዎችን እንሰራ ይሆናል። ነገር ግን ደሴ ከተማ ላይ በዚህ መንገድ መጠነ ሰፊ ድጋፍ የማድረሱ ስራ ዛሬ ተቋጭቷል ማለት ነው። ባለፉት ዙሮች እንግዲህ 5ቱም ክፍለ ከተማዎች ላይ ተዘዋውረን በእያንዳንዱ ክፍለ ከተማ 100,000 ብር ገደማ በአጠቃላይ በደሴ ከተማ ባለፉት 2 ወራት 500,000 ብር አደራ ከተመልካቾች የተላከልንን ድጋፍ ለሚያስፈልጋቸው እናትና አባቶች አቅመ ደካሞች ለማድረስ ሞክረናል። በዚህ ሂደት ውስጥ ከጎናችን ለነበራችሁ የጦሳቲው ቤተሰቦች በሙሉ ከልብ እናመሰግናለን።